اسمي محمد يحيى ابن الشيخ آدم أحمد بلالو تولدي يو سمين غندر حوزات بلالو تولد بوت إبراهيم ملشو بلالو يو ታሪክ ነው ያጠናሁት የታሪክ ተማሪ ነኝ ራሴን ብዬ ነው የምቆጥረው ከአዲስ አበባ ዩኒቨርሲቲ ዲግሪ እና ማስተርስ ከቱርክ ደግሞ ፒኤችዲ ይዣለሁ ስሜ አደም ካሚል ፋሪስ ባላለው የሼህ አብደላ ድሪስ ተማሪ ነኝ ማለት ይችላል ስሜ ሳራ አብደላ ይባላል የሼህ አብደላ ሶስተኛ ልጅ ነኝ ኡስታዝ አብደላ 5 ልጆች አሉት አንዱ ወደ አኺራ ይሄዳል 4 ሴቶችን ቀረዋለን አውቅናችን እንግዲህ ጃሚዓ እስላሚያ እየቀራሁኝ እመላለስ ነበር እርፍታችን በየጃሚዓ መድረሳው ሲዘጋ 2 ወር 3 ወር እርፍት አለ በክረምት በተለይ ዛን ጊዜ እንዳጋጣሚ ክረምት ነበር የሚሆነው እና በእረፍት በየአመቱ እንመጣለን ተማሪዎች እዛ ያለ ነው ስንመጣ መዲና ህንጻ ሚባል የምኝታ ቤት ነበር አንዋር ፊት ለፊት በስተምስራቅ በኩል እዛ ነው ማርፈው ከዛ ሼህ መሐመድ ሐሰን ረህመቱላህ ዐለይሂ እዛ አብረን ነበር ጃሚዓ እነሱ እየጨረሱ እኛ እየተተካን ነበር እሱ ጋር ስለተው ሼህ መሐመድ ሐሰን ጋር ስለተዋወቅና እሱ ያው አልጋ ይዘን ያው እሱ ጋር እንገናኛለን እሱ ደግሞ ያው ጃሚዓ ምሩቅ ነው ድሮም እዚህ ዓሊም ነው እሱ ጋር ነው እንግዲህ እነን ሰው ያገኘው አብሻ አብደላ ድሪስ ሼህ አብደላ ኢድሪስ ሳያቸው ዓሊም አይመስሉም ጺም የለም የዛን ሰዓት በቃ ዓሊም አይመስሉም እንደማንም እኛ ዓሊም ብለን የምንገምተው ባሁኑ እንደዚህ ዝም ብሎ የጠመጠመ ጀላቢያ የለበሰ የደረሳ ልብስ ሽርጥ የለበሰ ነው በብዛት ልምዳችን ይሄ ነው እሳቸው ግን ሳያቸው ዝም ብሎ ተራ ሰው ሆነው በኋላ ሼህ መሐመድ ሐሰንም ቃልቻ ነው እንደሳቸውም ባይሆን ያው ዓሊም ነው እሱ ጋር ኪታብ ይፋተጋሉ በኪታብ ይጠያየቃሉ ተገረምኩኝ በጣም ሼህ መሐመድ ሐሰን ጋር ይሄን አወዳደሩ በኋላ ሳያቸው በጣም የነጠረ ዕልም ነው ያዙት ሼህ አብደላ እንግዲህ ከመገናኛ ነጃሺ መስጂድ ወይም ደግሞ ሼህ መሐመድ አመዴ ታቃቸዋለ ያሰሩት መስጂድ እዛ ያ መስጂድ በ81 አካባቢ ነው እንትን ያለው ከዛን ጊዜ ጀምሮ እዛ መስጂድ አካባቢ ያሉ እና እዛ አካባቢ የሚኖሩ ከዛ አካባቢ ያልወጡ አሁን ቤት አላቸው የራሳቸው እዛ ሼህ አብደላ ድሪስ ማለት እንግዲህ አንደኛ የአንድ አካባቢ ሰዎች ነው በስደትም አብረን ተሰደዱት ባልደረቦች ናቸው እኔ ወደ አሳብ ዘሄድ እሳቸው ደግሞ ለካይሮ ነው የሄዱት ግን በእድሜም ከኔ በላይ ስለሆኑ እሳቸው የቀሰሙትን እውቀትና ትምህርት እኔ እንድገማ አልነበረኝም ምክንያቱም እኔ ከገብተበኝነት በ7 ዓመቴ ነው ወደ ውጭ ሀገር የተሰደድኩት እንግዲህ ስለ ሼህ አብደላ አልহামዱሊላህ ሼህ አብደላ ታሪክ ብዙ ነው እኔ አሁን ከዚያ ከመጣሁኝ አልহামዱሊላህ ምለው ከሳቸው ጋር በመገናኘቴ ነው ማለት አንጸውናል ሼህ አብደላ በመጀመሪያ ደረጃ ወረባቦ በሚባል ወሎ ላይ ተወልደው ገጠር አድገው ካሉ ልጆቻቸው መካከል እናታቸው በተለይ ይሄ ገጠር ውስጥ እንግዲህ አንዱ ለውቀት ይታጫል ከቤተሰብ ይሄ በወሎ አካባቢ ልምድ ያለ ነገር ነውና ሼህ አብደላ እዛ ለውቀት የተሰጡ ሰው ናቸው ቤተሰቦቻቸው ያንን ያደረጉላቸው እንደውም የሼህ አብደላ እናት በጣም የሚገርሙ ናቸውና አደራ ስለ ዕውቀት ብዙ መክረዋቸዋልና ሴትን የትም ታገኛታለ ዕውቀትን ግን ካመለጠ አታገኘውምና ወደዚህ ሳትል ዕውቀት ስለዚህ ሼህ አብደላ በመጀመሪያ ደረጃ ሼህ አብደላ የገጠሩ የኢትዮጵያ ትምህርት ውጤት ናቸው ሼህ አብደላ ከዚህ አገር ከገጠር ቀጥታ አዲስ አበባ አንድ ቀን ያደሩት ቀጥታ ካይሮ ነው ሄዱት አዛር ዩኒቨርሲቲ ነው የገቡት እሱ አይደለም የሚያስገርመው በእግር ነው ሄዱት በዚህ አድርገው
በወለጋ አድርገው እንደውም መንገድ ላይ እነሱ ስለጨረሱ የገጠሩን ትምህርት ስለጨረሱ ዕውቀት ነበራቸውና እንደውም ጊምቢ የምትባል አካባቢ ከሳቸው ጋር መንገድ የጀመሩ ሰዎች እዛ ያለው ሰው እንዲያቀሩ ተለምነው እዛው ሲቀሩ ሻህ አብደላ ነው እኔ የመጣውበት ዓላማ ስኮላርሺፕ ነው አዛሃር ሄዶ መማር ነው ብለው በእግራቸው የአባይን ወንዝ ተከትለው በእግራቸው ካይሮ ገብተው 1966 አካባቢ ነው በፈረንጅ እዛ ገብተው እዛ መሄዳቸው ብቻ አይደለም እዛ ሄደው ሲፈተኑ ይኸውልህ እንግዲህ ሞደርን ትምህርት የሚባል ነገር አይተዋያቁም ሻህ አብደላ ቂርአት ነው የሚያውቁት እዛ ሄደው በግብጽ ካሪኩለም ሲፈተኑ ግን ለሃይ ስኩል የደረሱ ናቸው ተብሏል እሳቸው ግን ብዙ ጊዜ ያሳለፉት ከገጠር ሊቃውንቶች ዑለማዎች ጋር እሳቸው ያልቀሩበት ሼክ አልነበረም ከዛ በኋላ ወደ ካይሮ ሄደው ከዛ ደግሞ በረፍት ሰዓታቸው ወደ ጣሊያን ሀገር እየተጓዙ እንደዚሁ ጊዜያቸውን ያሳልፉ ነበሩ ከዛ ወደ መካ ሲመጡ ለመጀመሪያ ጊዜ መካ አገኘኋቸው ያ ከዚያ ተዋወቅኩኝ ቆየሁ በጣም እኔም ተገርሜያለሁ ሼህ መሐመድ ሐሰንም ጠይቅ እንዲህ ያልመሰለ ሰው እንዲህ ያለው ሰው አንተ ዝም ብለህ አታውቀውም እንደ ቁጡ ነው ሼህ መሐመድ ሐሰን ረህመቱላህ ዐለይህ ቆጣ ያለ ነው በባህሪው ነው እና በጣም ያበላል ያጠጣል ረህመቱላህ ዐለይህ ለዛሬ አላህ ያርግለት በጣም ጥሩ ሰው ነው ሰኺይ ነው እና እሳቸውም የሚፈልግ እሳቸውን ለመخدም ነው ያበላል ያጠጣል በቃ መቅራት ነው ከዛ ረፍተን ጨርሼ ተመለስኩ ወደ መዲና ሻህ አብደላ ለምን ሄዱ ታዲያ ዕውቀት ካላቸው ነው ጥያቄው ለምን ሄዱ የሄዱበት ምክንያት ፖለቲካ ነው ፖለቲካ ማለት ነው ፖለቲካ ላይ ሲንጸባረቅ ምን ማለት ነው የገጠሪቱ ኢትዮጵያ ትምህርት በኢትዮጵያ መንግስት ዕውቅና የተሰጠው ስላልሆነ ዕውቀቱም ቢኖር ሰርቲፊኬት የላቸውም እንደዚህ የገጠር ሰዎች ኢጃዛ የራሳቸው ምናምን ይኖራቸዋል ግብጽ የሄዱት ለዕውቀት አይደለም በነገራችን ላይ ማይ አርጊውመንት ይሄን የመጀመሪያ ዲግሪ ላይ አርጊው ያደረኩበት እንትን ነው ሻህ አብደላ የሄዱት ከዕውቀት የበለጠ ያቺን ሰርቲፊኬት ሴኪዩር ማድረግ ምክንያቱም ትምህርት በነገራችን ላይ ዲግሪ ማለት ማስተርስ ማለት ፒኤችዲ ማለት ዕውቅና ማለት ነው እንጂ ዕውቀት ማለት አይደለም ይሄን ዕውቅና ሪኮግናይዝ አድርጎ ተገንዝቦ የሚሰጥ አካል ኢትዮጵያ ውስጥ ስላልኖረ እንጂ የኢትዮጵያ የገጠር ትምህርት ከማንኛውም አገር ትምህርት አያንስም መዲና ስመለስ ቅርአት ከመግባታችን በፊት የተወሰነ ቀናት አለኝ ገና ሳይጀ ለመጀመር ሼህ ኢድሪስ የሚባሉ ረህመቱላህ ዐለይሂ እሳቸው መሐመድ አኺራ ሄደው ጀነት አላህ ያርጋቸው በጣም ጥሩ ሰው ናቸው ዱዓ አድርጉላቸው እሳቸውን ለዘየር ሄድኩኝ ሲሄድ መጣ እንደ ምናምን ምን አይተህ መጣ ሀበሻ ላይ ኢትዮጵያ ሄደህ ምን አይተህ መጣ አሉኝ አረ የሚያስገርም ነገር ነው አንድ ሲያውዝ ዱርዬ የሚመስል ሰው እንዴት ነው ያልኳቸው እንዲህ ያለ ራሱም ጉተና ነው ወጣት ነው የሚመስለው ግን ዒልሙ ባህር ነው የሚያስገርም አይቻለሁ ወይ ታገኘው አልሳቸው ገና ስነግራቸውና መልካቸውን ስነግር አውቀዋቸዋል ሳቁ ምንድነው የምትስቁት ሼህ ኢድሪስ ስላቸዋል እሺ ጨርሳሉ እና በጣም ዓሊም ነው እንደዚህ ነው ገርሞኝ እንደው በጣም ተገረምኩ እንደዚህ ነው ስላቸው አብዱ አውቀውታል አብዱ ነው አሉኝ አለ አብዱ ታውቁታለሁ እንዴ አንተ ነው የምለው የዛን ሰዓት በልና የሱን ታሪክ ልንገርህ እኔ ቁርአን ቀርቼ ጨርሼ ከቤቴ ወደ ሸህ ወደ ዒልም ልቀራ ሲሄድ ገና ትንሽ ነኝ በትንሽነቴ ነው ቁርአን ያختمኩት አባቴ እዛ ቀራብ ልቀራ ሲሄድ ከሼህ አብደላ ኢድሪስ
መሞጠል ይባላል ሙጣላ ይባላል ወይም መትን ማየት ይባላል አስቀድመ አንተ ፍቅህ ሹጃም ቅራ በፈድልም ቅራ ዑምዳ መንሃጅም ይሁን ከሸኹ ከመቅራታችን በፊት ከደረሳ ከፍ ካለው ደረሳ መትን ከጨረሰው ወይም ዕውቀት ካለው ከሱ ይቀራል ከሱ ቀርተህ ነው እንደገና ከዙሁር በኋላ ከሸኹ ለበረካው የሚቀራው የገጠር ቂራት እንደዚህ ነው የገጠር ምግብ እንደምታዩት ሁለት ጊዜ የሚበላው ጧትና ማታ ብቻ ነው አሁን ከሼህ አብደላ ኢድሪስ ወረፋ ለማግኘት የጧት ምሳቸውን ትተው ቢሰግደው ዝም ብለው ርቀት አለ ደረሳው የሚያድርበትና ሸኹ የሚቀራበት ቦታ ርቀት ይኖረዋል ጦማችን እራቡ ይሻለናል ብለው ማታ በበሉት እንደገና እዚህ ወረፋ የሼህ አብደላ ኢድሪስን ወረፋ ለማግኘት ዝም ብለው ይመጡ ነበር የቀደመ ነው የሚቀራው አንተ ቀድመሃል አንተ ትቀራለህ ከዛ ይቀጥላል እሱ ይቀጥላል እንደዚህ ነው ማለት አንዳንዱ አሞጣይ ማለት ይሄ ከሸኹ ከመቅራታችን በፊት የሚያቀራው ከሸኹም ይበልጣል ወደ ኢትዮጵያ በተመለስኩበት ሰዓት ላይ የኢትዮጵያ ገጠር ዑለማዎችና ታሪካቸውን ለመቅሰም በብቸኝነት የተጓዝኩት ወደ ሼህ አብደላ ኢድሪስ ነበርና እሳቸው ናቸው የመደቡኝ ማለት ነው እንግዲህ አእምሮዬን ያደሱ ያስተካከሉልኝ የገጠር ዑለማዎችን ታሪክ በአግባቡ እንዲማር እንዳቅ ያደረጉኝ ሼህ አብደላ ኢድሪስ ናቸው ካስተዳደጉ ጀምረህ ከገጠር ላይፉ ጀምረህ ብታየው ብዙ ታሪኮች የሚወጡት ታሪክ ያለው ሰው ኖርማል ተራሰው አይደለም በቃ ዝም ብለህ አሊም ኪታብ ብቻ ይቀርም ብቻ እንትለው አይደለም ብዙ ታሪኮች አሉት ነው አብረው ቁጭ ካልክ ብዙ የምትማርበት ነው ምንም አይነት ጥያቄ ጠይቃ ከሱ የምታጣው ነገር የለም በቃ በየሁሉ ነገር ላይ ቦታ ብትሰጠው የምትማርበት ሰው አብረው በተቀማመጥከው ቁጥር ሁሌኛ አሁን አብረን ይኖር ነው እኔ በቀኔ ውስጥ አባቴ የሌለበት ቀን አለ ብዬ አላስብም በእያንዳንዱ ቀናችን ውስጥ በአራታችን ሴቶች ውስጥ በቀናችን ውስጥ አለ ጊዜውን ሰጥቶ ነው ያሳደገን ገብቷል አሁን እንደዛ ሆኖ እንኳን ድንገት አንድ ሰው መጥቶ ወይ ኩያው መጥቶ ወይ ምናምን መጥቶ ሲያወራ ማትሰማው ታሪክ ትሰማለህ አያልቅም በቃ ወቃቱ ምንም ማለቂያ የለው ስለዚህ ሼህ አብደላ እዛ ሄዱ ቀጥታ አዛሃር ገቡ ሃይስኩል ጨረሱ አዛሃር ገቡ በሎ ተመረቁ በሸሪዓ ሎ በሞደርን ሎ ከዛ ሼህ አብደላ እዛ ጨርሰው ለማስተርስ ወደ ሳውዲ ሄዱ እዛ ሲሄዱ ብቻ አንዱ የገጠማቸው ነገር ምንድነው ያንተ ዕውቀት በቃ ከፍተኛ ነው ከዚህ በላይ እዚህ አረብ ሀገር ውስጥ ብትመራመር ምን ብትል ምን ዋጋ አለው አንተ ሀገር ላለው ሰው በቂ ነው ምርምር ተቋም የላችሁም ልቁንስ ሀገርህ ገብታ አስተምር ተብለው በደርግ ጊዜ ወደዚህ መተው አወሊያ እንግዲህ ያን የመሰለ ዕውቀት ያላቸው ሰው አወሊያ አስተማሪ ሆነው ይቀጥሉ ሼህ አብደላ ሼህ ኢድሪስ መሐመድ አሊ ምናሉኝ እኔ ገና ኪታብ ልጀምር ሲሄድ ሰዎቹ ጦማቸውን ውለው በ24 ሰዓት እንግዲህ አንድ ጊዜ ነው የሚያገኙት ማታ በራብ የተጠማዘዙ የሼህ አብደላ ኢድሪስ ቅርአት እንዳያመልጣቸው ወረፋ ለመያዝ የምታወሩት ምንድነው ሼህ ኢድሪስ ዞኮ ገና ልጅ ነው እኮ ወጣት ነው አንቱ ሸምግለዋል እንዴት ነው የምታወሩት አልኳቸው አረ ግድ የለም ታምናለህ በኋላ አንቱ ሽማግሌ እሱ ልጅ ሼህ አብደላ ሰውነታቸው አያስጠቀሙ አሁን ነው እንጂ ሰውነታቸው ጥብቅ ነው እነኛው ሼህ ኢድሪስ የዛን ጊዜ እኔ አሁን ያለሁበት ማለት ይቻላል የማወራቸው እንግዲህ ከዛሬ 40 ምናምን ዓመት በፊት ነው መነሻ የሆናቸው ግን እዚህ ሀገር የቀሰሙት ትምህርትና ዕውቀት ነው ከፍተኛ ቦታ የሰጣቸው ያለ ፎርማሊቲ ያህል ዲግሪ ለማግኘት ብቻ ተጠቀሙበት ነበር ማለት ይችላል በረፍት ሰዓታቸው ግን ያችን የኪስ ገንዘብ ያስፈልጋቸውን ለማግኘት ሲሉ እስከ ጋዜጣ ምሽት ድረስ ደርሰዋል ጣሊያን ሀገር ሁሉ በረፍት ሰዓታቸው ይሄን በቃ ልዩ አባት ነው ህይወቱን ለኛ የሰጠ ነው እኔ በቃ እኔ ተኝቶ አይቼው አላውቅም ስንነሳ እንደቆመ ነው ስንተኛም እንደቆመ ነው
እና የሆነ ቢያንስ በትንሽ ዋህቴ 5 ዓመት ሲሆናት ነው እናቴ ወደ ውጭ ሄደችው በቤት ክራይ ነበር የሚኖሩት ኑሮን ለማሻሻል ብላ እሷ ወደ ውጭ ወጣ ነበርና እሷ ከሄደችበት ጊዜ ጀምሮ እኛ 10 ዓመት ልጅ ነን እኔና ታላቅ እህቴ 11 ዓመት ምናምን እንደዚህ ሆነን ነው እሱ ቢያንስ 10 ዓመት አሳድጎናል ያለ እናት ሲያሳድገን በቃ ይጎላል የምትለው ነገር የለም ግን የሚበልጠው ነገር ይበዛልኛ ከአመት እስከ አመት ሱሁር በልተን ያደግነው በቃ ቀን ካዳሚ ጋር ሰራተኛ ጋር ነው የምትውለው እና ይጎዳሉ በሚል ማታ ስንተኛ ያው እሱ ጋር ነው የምናድረው ማታ ስንተኛ ለሊት ይቀሰቅሰናል ምግብ አዘጋጅቶ ለሊት በተኛንበት በዛው አልጋችን ላይ እንበላለን ከዛ ያንን ምግብ የጠረሰ ሽልማት አለው ኩዊንስ ምንድነው ባምቢ ሱፐርማርኬትኛ በቃ በሱ ነው የምናጋውና ከዛች ሆነች ጣፋጭ ነገሮች ላይ መጣል ያንን ለሊት የበላ ሰው ይሸለማል ካይሮ ይያሉ የዛን ጊዜ ከሁለተኛው ዓለም ጦርነት በኋላ ይሄ ማርሻል ሎ የሚባለው ከሁለተኛው ዓለም ጦርነት በኋላ አሜሪካ ለአውሮፓ ከፍተኛ እርዳታ የምትሰጥበት ዘመን ነው ያ ዘመን አውሮፓን ከእንደገና ማሳደግ አሜሪካ በኃላፊነት ወስዳ እንደነ ጀርመን እንደነ ሙኒክ ኦስትሪያ ምናምን እነዚህ አገሮች በሙሉ በዛ ገንዘብ ነው ያደጉትና የሰው ኃይል በጣም ይፈልግ ነበር እነ ሻህ አብደላ ክረምት አውሮፓ ይሄዱ ነበር ሙኒክ ምናምን እየሄዱ መንገድ ይሰሩ ነበር እና ሻህ አብደላ ኢድሪስ ማለት እንደዚህ ያለ ነው ሁለት ኮሮጆ ነው የሚይዘው ሁለት ኮሮጆ ማለት ሁለት ቦርሳ ማለት ነው ለኪታብ አንዱን በዚህ ይዛሉ ወይ ማነባብረው ይዛሉ ሲሞጥሉ ነው የሚያድሩ ሲሞጥሉ ማለት ለሊት እንቅልፍ የላቸውም ሻህ አብደላ ኢድሪስ ሲያጠኑ ነው የሚያድሩ ድካም የለባቸውም የጤናቸውም የተሟላ ነው ትክትናም የላቸውም ማለት ነው እዚህ የምንረዳው ቀለል ያለ ህይወት በቃ መከራ መጣ ቀለል አድርጎ ነው የሚያልፈው ደስታ መጣ ቀለል አድርጎ ነው የሚያልፈው ይሄ ሁሉ ነገር ሲከባበድ አታየው ምንም ነገር ላይ የቤተሰቦቹ ያለው ለእናቱ ለቤተሰቦቹ የነበረው ፍቅር ለእናቴ የነበረው አክብሮት ያለው አክብሮት ለቤተሰቦቹ ያለው አክብሮት በጣም የተለየ ነው እኔ እንዳጋጣሚ የዛሬ 22 ዓመት ነው የመጀመሪያውን ዲግሪን ስሰራ የሳቸውን ባዮግራፊ ጽፋለው ስል ብዙ ሰው ምንድነው ታሪክ አይደል እሳቸው ጋር ምን አለ ምናምን እሳቸውም ጭምር እንደው የኔ ታሪክ ምን ይወጣዋል ሲሉኝ ነበር ነው እኔ አቃለው ይሄ የሶ ታሪክ ብዬ በዛ ሴንስ ነው የዛሬ 22 ዓመት የሻህ አብደላ ባዮግራፊን መመረቂያ ጽሁፍ ያደረኩት እንግዲህ ሻህ አብደላ ኢድሪስ የሚያስከፋቸው አንደኛ እሳቸው ከሁሉ ጋር ተስማሚ ናቸው ማለት ትንሽም ቢመጣ ትንሽ ይሆናሉ አንተ አሁን ወጣቶች ናቸው አይደል እናንተስ በእናንተ መልክ ነው የሚወርዱት ላይም ሲመጣ ከፍ ያለም ሲመጣ በዛው በደረጃው ዓሊምም ሲመጣ እንደዚህ በዕልሙ እንትነው መሄድ ይችላሉ ከሁሉም ጋር መሄድ ይችላሉ ይሄ ምንድነው ተሰጥቶ ነው ሻህ አብደላ እኮ የሚገርም አይነት ፐርሰናሊቲያቸው አንደኛ ሲምፕሊሲቲያቸው ነው በነገራችን ላይ ለማንም አክሰሲብል የሆነ ሰው ታውቃለህ ትንሽ ትልቅ ሻህ አብደላ ጋር ሄደ አሁን አንተ ሰው ሲታወቅ ወይም አድግ ያለው ወይ ታውቅ ያለው ወይ እንዲ ደረጃ ደርሻለሁ ሲል ስልኩን ይዘጋል ራሱ በጣም ያጥራል አይደለ ማለት እንደማይገኝ ማሳየት ይፈልጋል በተለይ በአሁኑ ዘመን የሶሻል ስታተስ ማሳያ ጭምር ገብቷል የሙስሊም ላይፍ ይሄ አይደለም ለኔ በሚገባኝ መንገድ ሻህ አብደላ ሂዳንተ ትንሽ ልጅ ይምጣ ትልቅ ሰው ይምጣ ራሳቸውን ከፍ የማድረግ ህይወት የላቸው ያራታችንም ሴት ነን ብለናል ጸጉራችን ተበጥሩ በምን ሰዓት እንዳበጠረው ተኛ በተኛንበት ነው የምንበጠረው ራሱና ምክንያቱም ጊዜ የለውማ ጧት አወሊያ ይሄዳል ማታ 11 ሰዓት ይመጣል ስለዚህ በቃ ያለው ጊዜ ለሊቱ ነው በቃ የሚጠቀመው እና ሶፊ ደግሞ ልክ ስትወጣ ሙሉ ገመዱ ልብሳችን ሞልቶ ሰራተኛ እንዳናደከም እንዳይሰለቻችሁ ነው ይለናል ያንን ያው ምናወራው ካደግን ነው እንደዚህ ሆነ እኮ ስንለው እንጂ እሱ ኖርማል ነበር የሚመስለኝ የሁሉ አባት ስራ ነበር የሚመስለኝ የሁሉ አባት አኽላቅ ነበር የሚመስልህና
በቃ ያው ያደክ ስትመጣ የሌላውን ስታይ የሌላውን አስተዳደግ ስታይ ምናምን በቃ የተለየ መሆኑን ታየዋለህ በቃ ላይ ጸጉራችን ተበጥሮ ልብሳችን ተጣጥቦ ጧት ከእንደገና ሱብሂ ጀማዓ ሰግዶ እሱ ወደ ስራው ሄዳል በላን አልበላንም በሉ ነው የሚል ጧት ቁርሳችሁን እንድበሉ አልበላንም እንድትሉ ድመት እንዴት ነው የምታረው ምላሷን ትልሳለች እንዳልበላ ሰው አልበላንም ብላችሁ ቁርሳችሁን ብሎ እንባላለን ይሄዳል ሲመጣ ደግሞ በቃ እንደገና ደግሞ ወደ መስጊድ ይሄዳል ማታ ኢሻ ወደ መስጊድ ይሄዳል ሲመጣ አብረን መክሰስ እንበላለን ውጭ እንኳን ምግብ አይበላም ይሞታውን በየምግብ ቤቱ ምናምን ይዞ ሲሄድ እንዳለ ይሄን ሀበሻ ይላል አንዱ እንኳን ሚስቱንና ልጁን ይዞ አይመጣም ሀበሻ ወዳጁ ባዳው ነው ሰው ከምንም በላይ ቤተሰቡን ነው ማቅረብ ያለበት ምናምን ያለ በቃ በዚህ መልኩ በቃ ወይ አላህ እና የተለየ ሆኖ ነው ያሳደገን ሻህ አብደላ ብዙ ሴት ልጆች ያሳድገዋል ሴቶችን ያሳድገዋል ጥሩ ልጆች ያሳድገዋል ልጆቻቸው አخلاቃቸው የኡነቴን ለዲን ያላቸው ፍቅር ለአባታቸው ያላቸው ፍቅር የቤተሰብ ባላንስ የሚያደርጉ ሰው ናቸው አሁን ብዙዎቻችን ቤተሰቦቻችንን እንተዋለን ሻህ አብደላ ቤተሰብን አይተውም ዕውቀትን አይተውም ማህበረሰብን አይተውም ግለሰብን አይተውም ሻህ አብደላ እኮ ያላቸው ጊዜ ይገርመኛል ማህበራዊ ህይወት አይተውም ጁማአኛ ትልቅ ቀናት አወሊያ ጁማአ ነው የሌለው የሱን ቅቅል የበላህ እንደሆነ በቃ በልታ አጠግቦ የጁማአ በቃ ጁማአ ነው ሁሌ በግ የሚያርደው ጁማአ ይቀቅልና በቃ ወዲያው ያለ ይሄ ዘይት ያልበዛበት ምናምን የሚለው ነገር አለው ከዚህ በኋላ ወጣወጡ ምንም ጥቅም የለውም ነው የሚለው በቃ እንደፈለጋችሁ አርጋችሁ ብሉት ይላል በቃ ጁማአ እሱን ያደርግልናል ብቻ ለፍቶ አይገልጸው እኔ ማንንም አባት አሁን እኔ ለእናንተ ብዬ ምናምን ሲል ለልጆቹ ብዙ አባት አሁን ለእናንተ ብዬ እንዲሆኝ ሲል ያ አላህ የኛ አባት ምን እንደነበረ ስለማስብ እሱ አንድ ቀን ይችን ቃል አይልም በቃ ሁሌ አላህ እንዳመሰገነ ሲያማርራት ሰማው በህይወት ሁሌ ደስተኛ ነው ባለው ነገር ፊት ለፊት መጋፈጥ ነው ወደ ኋላ የሚሸሸው ነገር የለም በቃ ህይወትን በቃ ኖርማል አድርጎ የሚገፋ ሰው ነው ሰው ደግሞ በቀረቡት ቁጥር አሁን ወጣቱ ስትቀርበው ደስ ይለዋል የምትሰጠውን ነገር ምክርም ሊቀበልህ ይችላል አልበዛ አንተ እንደዚህ አለ አይደለም ማን ነው የሚቀርበኝ ልጆች ራቅ በሉ ፈቅ በሉ ምናምን ካልክ ያው ሰው ወይ ገለሽ ገለ ቁጡ ናቸው እንዳይቆጡ እንዳይባል መሳቀቅ ይመጣል እየራቀ ይሄዳል ሻህ አብደላ ግን ያላህ የሰጣቸው ከዕልማቸው እንዳለ ሆኖ ሰው የማቅረብ ባህሪ ያላቸው በጣም ያቀርባሉ በተለይ አሁን የመጣውን የልዩነቱ የሙስሊም ፍርቃ መብዛቱን ያወግዛሉ ሻህ አብደላ ድሪስ በገጠር ሊቃውንቶች ከነሸጫሊ ጀምሮ ነሸወራዩ ነሸዳና እነኚህ ስለ ጥሪ መልካም ስለ ጥሪ ዑለማዎች ጋር አጎንብሰው በቂ እውቅና የቀሰሙ እሳቸው ብቻ ናቸው ማለት ይችላል ብዙ ሰዎች ሻህ አብደላ ይደግፉናል ብለው ዲስአፖይንትድ የሚሆኑት እዚህ ላይ ነው ሻህ አብደላ ይሄንን ይከተለ ነው ሻህ አብደላ ሐቅ ያለበትን ይከተላሉ ግልጽ ነውና ይሄ ካራክተራቸው የሚገርም ነው እና እነዚህን ሰዎች ገና አላወቅናቸውም እኔ አሁን ትንሽ ሻህ አብደላን ለማወቅ ጥሪ ያለው ግን ሻህ አብደላን በቀላሉ የሚታወቁ ሰዎች አይ ዶንት ኖ መመለሴን ያለ መመለሴን ግን my feeling is this ጋራት ሴት ሲያሳድግ በቃ የፈለግነውን ሆነን ማበረታታት አንደኛ በትምህርት ብዙ ተማሪ ልጆቹ ጎበዝ ናቸው በአብዛኛው ሶስቱም ጎበዝ ናቸው ሳሸነው ጎበዝ አይደለሽ ደረጃ አልወጣሽም ተብዬን ያልከለከልም ሁላችንም ሽልማት አንደኛ ነው ልጆቹን አውጥቶ ማዝናናት አንደኛ ነው ደብሮ እንዲገደም ብለህ ካየህ ኑ ነይ እንውጣ አውጥቶ የሆነ ቦታ ካፌ ጋብዙ ምን ብሎ በቃ ይሄ አየርም ስለ አየር እንዴት ልበልህ ወጣ ያደርግና እዚህ ቁጭ ከምትይ ይላል ድሮ ጊዮን ቁጭ ብለን እዛ ሳሩ ላይ ቁጭ ብሎ በቃ እንደዚህ አየር ንጹህ አየር መቀበል ራስኮ መድኃኒት ነው እቤት ቁጭ ስትሉ ከጨነቃችሁ እንዲመሆን ሴቶች ናችሁና ደግሞ በቃ የሚመክርህ ምክር በቃ አይጎልበትም ምን ያላቅም እንዲብይ ወላሂ በቃ ወጣ ብሎ መዝናናትን ያምናል እኛን ይዞ የት ቦታ ቢሄድ ደስተኛ ነው እኛ ጋር መቀመጥ ነው የሚያስደስተው እኛ ጋር ማውራት ነው የሚያስደስተው በቃ ለኛ ያ አላህ
ምን ብዬ ነገር እና በቃ እና ሌሎች አባቶች ታዲያ እንደዛ ሲሉ ስሰማ በቃ ይሰማኛል እንዴ በቃ ይሄ ኃላፊነት ነው በቃ ልጅ መውለድ የራስ ኃላፊነት ነው እኔ ላንተ ብዬ አንቺ እኔ ላንተ ብዬ እያለ የሚያሸማቅቅ አባት ትውልድ ባይፈጠር ደስ ይለኛል በብቸኝነት ግን አሁንም እንደ ቅርስና ታሪክ መያዝ ያለበት ሼህ አብደላ ኢድሪስን ያንን የገጠር እኔ በጣም ማዘኑ ምንድነው ተመራማሪዎች የሉንም ለስነ ጽሁፍ የተዘጋጁ አካሎች አልዳሰሱ የገጠር ህዝብ ሙስሊም ህብረተሰብ ምን እንደነበረ በማን በኩል እምነቱን ይዞ እንደጠበቀ መንዙማ ምን እንደሆነ ይዞታው እቅዱ ፕላኑ ነጋሙ አጻጻፉ አጋጣሚ ገጠር ውስጥ በስነ ጽሁፍ ደረጃ መጣ እንደሆነ በአጀም የሚባል ሰነድ የምናገኘው በብዛት ምክንያቱም ደግሞ የሚሰማኝ የሚያነበበት ሰባድ ነበር ስለዚህ በአካባቢው ቋንቋ በመጠቀም ያንን ሙስሊም ህብረተሰብ በአረብኛው ፊደሉ በአረብኛ ይሆናል ቋንቋው የአካባቢ ቋንቋ ይሆናል በዚህ መልኩ ነው ያንን አርቶ አደረሱ ይዞ ይጠብቁ እነማን ነበሩ እኛ ገጠር ወለሞች እነማን ነበሩ እነኛ ሰዎች የት ነበሩ ሼህ አብደላ ኢድሪስ ብቸኛ ምንጭ ናቸው ለዛ ታሪክ ሼህ አብደላ አንዳንዴ ዕውቀት ብቻውን ሶሳይቲን አይገነባም የሰውየው ኢማጂኔሽን በዛ መፈተን አለበት ለምሳሌ ያወከውን ዕውቀት ማህበረሰቡ ላይ እንዴት እንደምታንጸባርቀው እንዴት እንደምትረዳው እንዴት እንደምታስረዳው ነው ሼህ አብደላ አሁን ትልቁ እንትናቸው ይሄ ነው አንድ ጊዜ ትዝ ይለኛል ሁሉ ቀን ስቃለው የአዲስ አበባ ዩኒቨርሲቲ ራሱ አንድ ፊሎሶፊ ፕሮፌሰር በጣም ነው ተደንቆ እንደውም ጋበዛቸውና አዲስ አበባ ዩኒቨርሲቲ ላይ አቀረቡ እና ምን አሉ ዕውቀት ያለው ሰው አሉ ዕውቀት ያለው ሰው በተለይ ዑለሞቹ ምናምን ሀብት ያለው ሰው ጋር ሄዶ ይለምናል አሉ አይደለም እውነት ነው ሀብት ያለው ሰው ግን ዕውቀት ያለው ሰው ጋር ሄዶ አይለምንም አሉ አይደለም እውነት ነው ሀብት ካለው ሰውየው በቃ ኑልኝ ምናምን ነው አይደለም ማለት ኢን ሴንስ ገንዘብ ብቻ ያለው ሰው ማለት ነው ለምን ይመስላችኋል አሉ አናቅም ዝም ማለት ያው ሼህ አብደላ የሆነ ነገር ሲያወሩ የሆነ ነገር እንደሚያመጡ ስለምናቀው ሁላችኋል ዕውቀት ያለው ሰው የገንዘብን ጥቅም ያውቃል አሉ ገንዘብ ያለው ሰው ግን የዕውቀትን ጥቅም ያውቃል ሼህ አብደላ ኢድሪስ የወሎ ታሪክም ብቻ አይደለም የኢትዮጵያ ሙስሊም ታሪክ በሙሉ ግንዛቤ ያላቸው እና ከዚህ አንፃር ነው የማያቸው ኢትዮጵያዊ የሙስሊሙን ታሪክ ሸምድደው አውቀው ሂደቱን ያለፈበትን ታሪክ በተለይ እንትን መርሳት የለብንም አጼዎች ትኩረት የሰጡት ለምሳሌ አጼ ዮሐንስ ትኩረት የሰጡት 7 ጊዜ ዘመቱት ወሎ ላይ ነው አጼ ዮሐንስ ሌሎች አጼዎች ከመጡ በኋላ እስልምና ሃይማኖት እንግዲህ ወሎ የዑለማዎችና የዕልሙ ምንጭ በመባል የምትታወቀው አዛሩል ሐበሻ በምትባለው ለምን እዛ ክልል ላይ ትኩረት ተሰጠ የሚለው ነገር ሊመጣ ይችላል ያንን እኔ አላደኩበትም አልኖርኩት ሼህ አብደላ ኢድሪስ ግን በደንብ ያውቁታል ያንን እኛ ቤት እንደዚህ ካዳሚዎቹ ምናምን ማታ ልክ ሲተኙ ይገባል ኪችን የተከፈተች ምግብ ካለች ትደፋለች ያው በሽተኛ ሆናሉ ብሎ ስለሚያስብ ያላውን ዝግግት አድርጎ የተከፈተውን ዘፋፍቶ አሰታትሮ ያልታጠበቃ ጣጥቦ ቤታቸውን አሰታትሮ ባባ ያዘዳውን ቤት አንተ አጣኛ ናጸደው ጽዳት ራሱ ማለት በጣም በጽዳት ጎበዝ ነው ቀልድ የለም ቆሻሻ ነገር አይወድም ራሱን ችሎ ነው ልብሱን ራሱ አጥቦ ነው በተቻለው ነገር በቃ ምንም ነገር አንተ ላይ ዲፔንድ አይሆንም አሞተኝቶ እንኳን ያችን ቃቀብለኝ አይለም ተነስቶ ነው እዛ ቁጣ እንደዚህ ብለን ምንም የለም እንደዚህ ከፍ ብለን አድገን እንኳን አሁን ራሱ አልጋውን አንጥፎ ነው እንግዲህ ትልቅ ሰው ብለ ማለት በቃ እጅ አይሰጥህም በቃ ያንን እስከምታረግ እንኳን ክፍተት አይሰጥም ልግ ብሎ ጥፍጥፍ ያለ መስራት ያለበት ሰራ ያደርጋል በቃ በጣም የሚገርሙኝ ሼህ አብደላ ጨዋታ አዋቂ ናቸው ሼህ አብደላ ከሰው ጋር መቀለድ ያውቃሉ ሰው ላይ መቀለድ ማስቀየም ሼህ አብደላ ማንንም አያስቀይሙ ግን በሳቅ ያፈርሱሃል ሼህ አብደላ ከሰው ጋር ይቀልዳሉ ለሰው ይቀልዳሉ አይደለ በእውቀት ይቀልዳሉ
እና ይሄን ኳሊቲ ብዙ ሰው የሌለው ኳሊቲ በተለይ አሁን ወጣቶቻችን ስኪል ከሌላቸው ባንቀልድ እንደው የኡነት ለምን ለሰው ካልቀለድን ሰው ላይ ነው የምንቀልደው ሰው ላይ መቀለድ ደግሞ አኽላቅ ማጣት ነው ረመዳንኛ ቤት በቃ እንዴት ነው ከምናየው ከጓደኞቻችን ቤቶች ይለይ ነበር ድሮ እኛ ቤት ወላ ካዳሚ ቢሆን ረመዳን ከ10 ሰዓት በፊት ኪችን አትገባ በጣም ክልክል ነው ቁርአን የወረደው ለእናንተ ብቻ አይደለም እስልምና ለእናንተ ብቻ አይደለም ለነሱም ነው እስከ አሱር ቁርአን ትቀራለህ እንጂ ኪችን መግባት የለም ከዛ በኋላ ነው ካዳሚዎቹ ማር ቤት መግባት ራሱ የሚፈቀድላቸው እና ብዙ እንትን አስከትመናል አስቀሩ እየተባለ እና ቀልድ የለም ረመዳን ላይ ጧት ጀምረ ይሄንን አድርግ ይሄን አንሺ ይሄን ጣዩ የለም ቲቪ የሚነሳል በቃ የቁርአን ወር ነው የሚለው ድምጹን ሲያወራ ይቀየራል በቃ ኢባዳ ላይ ብቻ ነው እንድናተኩን የሚያደርገው በቃ በእያንዳንዱ እርምጃ ሁላ ዚክራችሁን አድርጉ በሉ ነው እንጂ ሌላ ይሄ ወደ ኪችን ይሄ ወደ ብስኩት ወደ ሳምቡሳ የለም የኛ ዑለማዎች የመንም ሄደዋል ቤተዘቢድ አዝሃርም ሄደዋል በአረብ ያለውን ቀስመው መጥተዋል የዚህም ያለው ዕልም እንዳለ ሆኖ ግን ሲመጡ ይላሉ በሻህ አብደላ ሙስሊሙን የሚያለያይ ዕልም አልበተኑ ስለዚህ አሁን ምንድነው የገፋ ስለሆነ እኔ በዚህ ቀረታ በኩል ማስተላለፈው ጥሪ በብቸኝነት ታሪካችንን የገጠሩ ዑለማዎች ማንነትና ምንነት ሰንሰለቱን ሳይቀር የተወለዱ መቼ ነበሩ ተማሩ ምንድነው ስለ ጽሁፋቸው ድርሰታቸው ምን ይመስል ነበር የሚለውን በደንብ ተቀርጾ ከጊዜ በኋላ ሞት አይቀርምና ሊሄዱ ይችላሉ ያ ጊዜ ቁመን በአይናችን ብቻ ሳይሆን በአእምሯችን እናለቅስበት ጊዜ ሊመጣ ይችላል ታሪካችንን ፍለጋ እንደገና ወደ ጨለማ እንገባለን የሚነግረንም አካል አናገኝም አሁን ቶሎ ብለን ሻብተላ ድሪስን ቢያንስ በዘመነ ቴክኖሎጂ ቀርጸን እንኳን ታሪኩን በደንብ እንዲመዘገብ ተደርጎ እንደ ቅርስና ታሪክ ምክንያቱም ሙዚየም ቢኖረን እኛ በሙዚየም እናቀርበው ነበር ኮንፈረንስ ቢኖር በሙዚየም አማካይነት ሰው ሻብተላ ድሪስን ጋብዘን መረጃ ይሰጡን ነበር ለዛ ማለት አይደል እኛው አላህል ኮራስ ሴት ነን ያው እኛ አሁን ስናየው ራሱ እንዴት አርገህ ቻልከው ባባ እንዴት አርገህ በቃ ሳይናደድብን እንግዲህ አሁን ያዝበቶ ነው ያቀም እሱና እንዴት አርገህ ቻልከው ምናምን ሰው ልጅ ባህር ዛፍ ነው እንዴ ቀጥሎ ያድጋሉ ይለናል ያለፋል ግን መቻል ነው ሶብራችሁ ነው አንድ ሲያጠፋም አንድም ሲያለማም ነው ምናምን ይላልና ብዙ ነገር ሆነን ነው ስንታመም ታሞ ብቻ ያው ሴት ደሞ ስትሆን ብዙ ነገሮች አሉ ጠብ አይወድም የተጣላ ሰው ሁለቱም ነው ይመታል ይላል አይማታም ባባ በቃ ትልቁ እንትኑ ዝም ካለን በቃ እንፈራለን በቃ ዝም አይበለን ዝም ካለ መግቢያ የለም በቃ እሱን ለማስወራት ማታረገው ጥረት የለም ስለዚህ ማታጠፋው በተቻለ መጠን ማታጠፋው እሱን ዝም ለማስባል ነው ያው እኛም ብዙ ምንጣላም አልነበርንም ሴቶች ብቻም ስለነበርን ይመስለኛል አንጣላም እንዲ ምን ይሄ ጠብ ምናምን ብዙ አይኖርንም እሱ ጋር የሚደርስም አልነበረ መሰለኝ ግን እንዲው ራሱ ብንጣላም ያው የምትፈታው ነው እንጂ እሱ የሚቆጣበት ያህል የለም ቀልድ የለም ያው ዝም ይላል ብለን እንፈራለን ሻህ አብደላ ያንን ኪታብ እያቀሩ እኔ ስላየዋቸው እያቀሩ የማይመስላቸው ነገር ይሄ እንኳን ከንተና ጋር ይጋጫል ሰው ይሁን አሁን ያለ ይሄ ይቅርታ ይደረግልኝና ማይረባ አይነት ዳአዋ እንትና ሸህ እንዲ ነው እሱን ስደቡት እንትና እንዲ ነው እንትና ሰውን አበላሽ አጠመመ የሚባል ነገር ሻህ አብደላ ጋር የለም እኔማ ይኸውልህ ከሚገርመኛው በጣም እኛ ስናደግ ምንም ነገር የሱን ታሪክ ምንናቀው ጉድ የለም ምንናቀው ነገር የለም በቃ ባባ ሌላ የምታውቀው ታሪክ የለምና እንደዚህ አልበሞች ሙኒክ ስቴዲየምን የገነባበት የሆነ ብቻ የሆኑ ፎቶዎች አሏቸው በቃና ፈረንጅ ጋር ባባ የት ሀገር ሄደሃል እዚህ ሀገር ሄጄ ጣሊያን ሄጄ እንዲሃና መተው ኖሬ ጀርመን እንደዚህ ብዬ ምን የምትባል የሆነች ሀገር ሄጄ ምናምን ብሎ ሲያወራ ቢያንስ እንደዚህ እኔ እንደዚህ ነኝ ብሎ አያወራህም እኔ ደረጃ ይሄ ነው አይልህም በቃ አንተ አውቀው ካልጠየቀው ስለዛ ነገር
እኔ እንዲህ እኮ ነኝ እኔ እንደዚህ ነኝ እኔ ደረጃ ይሄ ነው እኔ ዓሊም ነኝ እኔ ዓሊምነቱ ደረጃውን አላቅም እነሱ ደረጃውን አናቅም እኛ በቃ መኖራችንን አብሮ መኖራችን ብቻ ነው የምናውቀው ስናድግ ነው እንደዚህ እንደ ደግሞ አንዲ ኢብራሂም ሙሉሻዋ በሱ ተመርቆ ነበር በሱ ሌክቸርና በሱ ጽፎ ነበርና በዛ እንደዛ ነገር ሲሆን እንደዚህ አልበም ድንገት ሲወጣ ስናይ ምናምን ነው ውጭ ሀገር መኖሩንም ማሳለፉንም የምናውቀው እንጂ አያወራም አብደላ በሁሉ ነገር ዕውቀት አላቸው እና እንደሳቸው አይነት ዓሊሞች ለወደፊቱ እናወጣለን የማህበረሰቡ ቻሌንጅ ይሄ ነው አንዱ የሙስሊም ጉዳይ ሲነሳ ያስለቅሰዋል ያችን የኪስ ገንዘብ ያስፈልጋቸው ሲሉ እስከ ጋዜጣቸው ደርሰዋል ኪስ ጋዜጣ ሸጠው ነበር የሆነ እንትን ለማለት ፕሮፌሰር አደም ካሚላቸው አሊም ካሚል ጀርመን የባቡር ሀዲዶች የግራውንድ ምናምኖችን እነዛን ብዙ ሰርቷል ብዙ ነገሮችን ብትጠይቀው ይነግራል በጣም ብዙ ሀገር ላይ ይሄደ ሰርቷል በእውነት ሼህ አብደላ በጣም መልሰውኛል እኔ ለራሴ ምክንያቱም ካንዱ ግሩፕ እንትን ብለ የምትሳበት ኳለ ሳትወድም እዛ በኋላ የኔ ይበልጥ የኔ ነው ይሄ صحيح ነው ሐቅ የሚፈልግ ሰው ሐቁ ዋضح ነው በእኛ ቤት የመጀመሪያ ይመስለኛል በየ7 ወሩ የሚመላለሱ ልጆች ገብቷል አሜሪካ ሄዶ ብዙ ሰው ቶሎ አይመጣም ይመስለኛል ለትኬቱም ለምንም ውድም ስለሆነ ግን በቃ ያሳደገ አስተዳደግ እንድትተው አያደርግም ገብቷል አንተ የከፈልከው መስዋዕትነት እንደው ጥርት አድርገህ ከሰራ ሁሉም አንተን ፈላጊ ነው ስለዚህ አሁን የኛ ልጆች እህቶች በቃ በ7 ወር ቢበዛ አመት ቢቆዩ ነው ከዛው የወለዷቸው ልጆች ያዙ በየጊዜው ይመላለሳሉ እንጂ በቃ መሄድ እየፈለጉ አይደለም በቃ የሚሄዱት ግድ ስለሆነ ህይወት ሲሆን ተዳር ይሆንና ምናምን ይሄዳሉ ልጆቻቸውን ይዘው ይመጣሉ አልহামዱሊላህ ያው ባባም ይመጣል ታሪካችን ማን ነው የሚያውቀው ማን ያውቀዋል በገጠር የነበሩ ዑለማዎች ናቸው ያንን ሙስሊም ህብረተሰብ አርብቶ አደርና አደር አቅፈው ተንከባክበው አንደኛ ስለ ዲኑ ዕውቀት እንዲያገኝ ግንዛቤ እንዲኖረው ሁለተኛ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲራ ወይም ታሪክ በቂ ግንዛቤ እንዲኖረው እያደረጉ ለረጅም ጊዜ እነሱ ነበሩ ሲያገለግሉ የነበሩት ተከፍሏቸው አይደለም ተመቻችቶላቸው መረጃው ማን ነበራቸውም ዲጎማ ማን ነበራቸው የውጭም እንዳያቃቸው አልተፈቀደም ያገር ውስጥም እንዳያቃቸው አልተፈቀደም እንዲያውቁም አልተፈቀደም ነበር አጋጣሚ በትምህርት ደረጃ የመጣ እንደሆነ የኢትዮጵያ ሙስሊም ህብረተሰብ አገር ውስጥ እንኳን ድል አግኝቶ ትንሽ ትምህርት ያገኝ እንደሆነ ሰርተፊኬቱ እና ያገኝ ነበር ወደ ውጭ ሄዶ በእግሩ ተጉዞ እነሱ መገራቸውን ተጓዙ ታስታውሳሉ ቻለታውና ልጅ ወደ ውጭ ሀገር ተሰደው ያገኙትን እንኳን ዲግሪ እውቅና ማግኘት ሁኔታ ተነፍቆት ነበር ተመልካቾቻችን በሼህ አብደላ ታሪክ በጣም እንደተደሰታችሁ ተስፋ አደርጋለሁ እንግዲህ በመጨረሻ ሼህ አብደላን ራሳቸውን ጠይቀናቸዋል በተለይ የሙኒክ አሊያንስ አሬና ስቴዲየም እና ሼህ አብደላ ምን ያገናኛቸዋል እዛ እሱ የገነባ ነው በፈረንጅ በሰባ ላይ ነው መሰለኝ በሰባ ላይ ነው የትዝምሪ በጀማል አብደልናስር የሞተለታ ነው እዛ የነበርኩት ነው የገነባ ነው በዛን ጊዜ ነው የተቋቋመው ተዛ በኋላ እስራኤሎች የተገደሉበት ጨዋታው ላይ የዛን ጊዜ ነው ሙኒክ ይባላል ከተማው ጀርመን ሙኒክ ይባላል በእንግሊዝ በእንግሊዝ በአማርኛ በእንዴት ነው በአረበኛ ሙኒክ ይሉታል ሙኒክ ይባላል እዛ ነው ጨዋታ ኦሎምፒክ የተሰራው በጣም እንግዲህ ትልቅ ስታዲየም ነው የተሰራው ብዙ አመት ይዟል ሲሰራ አንደኛውም የሰራ ነው እኛ ነው እዛው የሄድ እንሰራ ነበር ጥቁር አሸግሩ ይዘግ ጀርመን ነው ይወደድ ነበር እንደ ፊልም ነበር የሚያው ዲስላቸው ነበር አሁን ፖለቲካው ሲጠላ ነው እየጠሉት የዛን ጊዜ የጠር የሚወዱን ነበር
ሼህ አብደላ ሌላ በጣም የሚገርመኝ ነገር የታሪክ ዕውቀታቸው ነው። እስላሞቹን ለያይቶናል። አንዴ ሺዓ ይሉና አንደኛው ሰለፊ ይሉታል፣ አንደኛው ወሃቢያ ይሉታል፣ አንደኛው ሱፊያ ይሉታል፣ አንደኛው ደግሞ እንደዚህ እያሉ እንዳይስማማ ነጣጥረህ ግዛ የሚሉትን በዚህ ነው እስልምናውን ያሸነፉት ማለት ነው። አለዛን እስልምናው መጀመሪያ ላይ አሸንፏቸው ስፔንን ገዝቷል፣ እስከ ፈረንሳይ ድንበር ደርሷል። በትምህርትም በልጧቸዋል። ባይሆን አጥልተው ይሄ እስላም በምን እዚህ ደረሰ በቶሎ ብሎ ነው የገሰገሰው። እንግዲህ አራት ነገር አለው እስልምና ለመሮጥ ልትይዙት የምትችሉት እችን ነው ተናግሬ እችን ይዛችሁ ብትሄዱ ይበቃችሁ። እስልምና አንደኛው ኃይሉ ጉልበቱ ተፈጥሮ ጋር ይሄዳል። ሰው የተፈጥሮ የግዱ ይቀበላል። ተፈጥሮ ማለት መብላት ተፈጥሮ ነው፣ ማግባት ተፈጥሮ ነው አይደለም። ስፖርት መስራት ተፈጥሮ ነው። እንግዲህ ይሄ ጋራ ይሄዳል። ምሳሌ አግቡ ይላል፣ ብሉ ይላል፣ አታባክኑ እንጂ ብሉ፣ አጊጡ ይላል፣ ጥሩ ልበሱ ይላል። ሰውየው 360 መገጣጠሚያ አለ። ይሄም ስፖርት መውሰድ ግዴታው ነው። ይሄን ስፖርት ታዲያ በምንድነው አላህ ያደረገልን? ሶላት ነው። ይሄው እንዲህ አድርገህ አቋቋሙን አሳምረህ ሰልፉን አሳምረህ 5 ወቅት ስትሰግድ በቂው ወስዷል። ሁለተኛ ደግሞ የተራበ ሰው የተራበን ያውቃል። ለዲሃ ተፈሳሽ ሊያደርግ ማህበራዊነትን ያግዛል። ጦም ለጤንነት ምን ቅድም እንዲያልኩት ተፈጥሮ ነው። አንድ ላይ ለመኖርም ደግሞ በጣም ያግዛል። እንግዲህ ጦሙም ተፈጥሮ ነው። ዘካ የሚሉት አለ። አላህ ሲፈጥር ተቃራኒ ጋር ነው የሚፈጥረው። ወንድ ሴት ብቻ ቢሆን አይሆንም። ወንድ ብቻ ቢሆን አይሆንም። ሌሊት ቀን አንድ ሌሊት ብቻ ቢሆን አይሆንም። ተቃራኒ አለ። ክብር ዲሃ መኖር አለ። አለዛ ክብር ብቻ የሆነ እንደሆነ አይሄድም ዱንያው። እንግዲህ ስለዚህ ክብሩና ዲሃው ተቃራኒ ነው አይደለም። ተገዳልፎ መኖር አለበት። ስለዚህ ዘካ አውጡ ነው። ያ አንተ ክብረት ይዘህ ለመቀመጥ የምትችለው ዲሃው ሲኖር ነው። ዲሃው ደግሞ ለመኖር ክብሩ ሲኖር ነው። ዘካ አውጡ። ዘካ አውጥተህ ወደ አላህ የምትወስደው አይደለም። እዛውስ በሱ ነው ማህበራዊ ነገር። ሁለተኛ ትልቁ ጉልበቱ ደግሞ በዛን ጊዜ እስልምና ሲመጣ በዓለም ላይ የነበረው 2 ኃይል ነው፣ ሌላ የለም። አሁን በእኛ ጊዜ 2 ኃይል ነው፣ ራሻና አሜሪካ ነው። 2 ኃይል ነበር። የዛን ጊዜ ደግሞ ቱርክ ነው። ታሪክ ላይ ተመራችሁ እንደሆነ ዓለምን ገዝተዋል። ቱርክ ነው። ኢራን የሚባለው ፉርስ ይባላል። የዛን ጊዜ እነ አፍጋኒስታንን፣ እነ ፓኪስታንን፣ እነ ሰመርቀንድን፣ እነ መንጎሊያ ይሄ ሁላ የሚገዛ ነበር ኢራን ማለት። ይሄ 2 ኃይል ነበር የነበረው። ኢራን የሚባለው መንግስት እስልምና ላይ ገባ። ቱርክ የሚባል እስልምና ተቀበለው። ስንት አገኘ? ጉልበት አገኘ። አይ ሁለት ጉልበት በል። ሶስተኛው እስላም የሆነ ሁላ በአንድ መንግስት ይገዛ የሚባል ኸሊፋ ይሉታል። እንግዲህ እስላም በአንድ መመራት አመጣ። እንግዲህ ስንት ጉልበቱ አልተበታተንም። 3 በል ደግሞ የሰው ልጅ እኩል ነው። የሰው ልጅ ጥቁርም ይሁን ነጭም ይሁን ዳለቻም ይሁን የሰው ቀለሙ ወደ 5 በላ ጊዜ ነገር አለ። በ5ቱ ቀለሙ ሁሉ እኩል እንደ ወለባ ጥርስ የማንቀሻ ድሚዱ ኩራንም ጠፍሩ እንደዛ የሰው ልጅ እኩል ነው ይላል። እንግዲህ ስንት ሆነ? 4። ይሄ ኃይሉ ይሄ ነው። ስለዚህ ቶሎ ገሰገሰ። ቱርኩም የተቀበለው ጉልበት እያለው በዚህ ነው። ኢራንም ጎረቤት ነበረ፣ ተቀበለ። የተቀረው የፈረሰ
አሁን ይሄ ጉልበቱን አጥንተው ደረሱበት ነጮች። ኃይሉ ይሄ መሆኑን ያዩ ጊዜ ምን እናርገዋል? የእስልምናው ተፈጥሮውን እናበላሻል። ተፈጥሮ ጋር ይሄዳል ብለን እንዴ በሴት አዳሪ ወደ እስልምናው እንዲያተኩር ሰው ጨዋታ ምናምን ዳንስ ምናምን ይሄ እንግዲህ ሌላ ነገር ተፈጥሮ ሌላ አመጡ። ያንን ተፈጥሮነቱን እንዲረሳ ከዛ አንዱ ጉልበቱን መሰበሩ፣ ሁለተኛ ማዕከላቸው ላይ የሚለያይ ነገር መፍጠር። ኢራንን ሺአ የሚባል መጣና ሺአ እናንተ አህሉሱና ሰለፊ ትባላላችሁ፣ እናንተ ሺአ ትባላላችሁ፣ አንድ አይደላችሁ የሚል ኢራንን ተነፍሳቸው ላይ አራቋቸው። ቱርክን ደግሞ ዓለማዊ ናቸው ተባለና አራቋቸው። ነጭ ጋር ሆኖ ቱርክን አረዱ። እስላሞቹ ራሳቸው ወደቅ። ቱርክ ወደቅ፣ ኢራን ወደቅ። ያ ጉልበት ጠፋ። እንደገና ደግሞ እነሱን በአንድ መንግስት እንዳይገዙ ትናንሽ መንግስት አረጓቸው፣ ለያዩአቸው። ኡርዱን፣ ፈለስጢን፣ ሉብናን፣ ሱሪያ ትናንሽ። ያን ደግሞ የሚሾመው እሳቸው ያሳደጉት። እኛ መካከል ያለውን ልዩነት እያሰፉ አንድ እንዳይሆን አረጉ። ይሄ ነው አራቱ። በዚህ ነው እስልምናው እንግዲህ የደከመ የመጣው ማለት ነው። አሁንም ይሄው ነው። እኛም ሀገር ብታይ ይሄው አንዴ ኦሮሞ ይልሃል፣ አንዴ አማራ ይልሃል፣ አንዴ ትግሬ ይልሃል። እንደገና ደግሞ ክርስትናን ያመጣል፣ እንደገና ጴንጤን አመጣ። አሁን አሜሪካ ብትሄድ ይሄን ማዕና አታገኝም። ሰው ሀገር ላይ ነው እንጂ የሚያበላሹት ሀገር አለ። ክርስቲያንም እኔ ክርስቲያን ነኝ ብሎ እስላም አይጠላም፣ ሊያዘልቅ አይችልም። ጴንጤ ነው ብሎ ሊጠላ አይችልም። እኩል ሆኖ ነው የሚኖሩት፣ ሀገራቸውን እንዲወዱ አልኩ። በጣም ያዘነበት ወቅት እናቱ የሞተችበት የዛን ሰሞን በጣም አዝኖ ነበር። ግን በቃ የሆነ ሀዘኑንም እንትን እንድትለው እኛ ፊል እንድናረገው ያደርገንም። ግን በቃ ያስታውቃል። በጣም ነው ቤተሰቦቹን የሚወደው። በጣም የቤተሰብ ሀቅ ማሻአላህ። በቃ እናቱን በአመት 2 ክረምት ሲሆን ወረባቦ እንግዲህ አገሩ በጣም ዳገትና ቁልቁለት ነው። እኛን ጥሎ ማይሄደን ልጆች ያኔ ጠባቂ ያደርግና ይሄዳል እናቱን ሊያይ በአመት 2 እና በእናቱ በቃ አይደራደርም። በወንድሞቹ አሁንም ወንድሞቹ አሉ። የወንድሞቹ ነገር በቃ የመጡ እንደሆነ እንባው ብቻ ነው የሚቀርበው። በቃ አሁን እሳቸው ለእስልምና ጥሩ በጣም የበሰሉ እና አባጅ ሳኒ ጋር የኖሩ በጣም እኛ ሸድሪስ ያልኩ የመጀመሪያው ደሴ ትምህርት ጨርሰው በገጠር ቂራት ጨርሰው ትምህርት ቤት ገብተው አማርኛ እስከ 12 ተምረው ሰርቲፊኬት ሲቀበሉ አንደኛ ነው የሚወጡት። ሌላ ልጅ ተቀበል እያሉ ይልካሉ። እንዲህ የነበሩ ሰው ናቸው። እና ከነሱ ጋር ከነዚህ ጋር እንግዲህ ለእስልምናው አስተዋጽኦ አላቸው። እና ይሄን ነው የምለው። እኛ ሙስሊሙን አንድ አላህ ያርገን። አሁን በረመዳን በዚህ በተለይ ሁላችንም ይሄ ነውጠኛን እንደ ይሄ ፍርቃን የሚፈልግ ሁሉ ተው አላህ ይበለው። ሂዳያ አላህ ይስጠው ነው የምንለው። ሂዳያ አላህ ይስጠው። ቀና መንገድ ሁላችንም አላህ ያስይዘን፣ አላህ ያዋደን። የጀነት መግቢያው አንድ መዋደድ ነው አይደለም እንዴ? ካልተዋደድን እኮ ጀነት መግባት አይቻልም። እና እኔ በልጥ የሸይጣን ስራ ነው፣ የጠላት ማስደሰቻ ነው። ለጠላት ደስታ አንሁን፣ አንድ ሆነን ተባብረን ወደፊት እንገስግስ። መልእክት እንዲያስተላልፉልን በአደራ መልክ አሳስቦታለሁ። አላህ እድሜ ይስጥዎት፣ አላህ ያቆይዎት። ወሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወላሂ እኔ ባባን በቃ ወደዋለሁ ብል አይገልጸውም። አንድ እርጉዝ እንዴት ነው ሁሌ አእምሮዋ ከሆዷ ጋር ነው፣ ልጇ ጋር ነው። እኔ ሁሌ አባቴን ያረገዝኩት ነው ይመስለኝ። ከአእምሮዬ አይጠፋም። ስተኛም ማለት ሲነሳ ማለት ቁጭ ብዬም በቃ ዝም ብዬ ሆዴ አላቅም። ወላሂ በቃ ከቀልቤ የማይጠፋ ሰው በየደቂቃው ማስበው ሰው ማለት አባቴ ነው። በቃ
አባቴዎች ሌላ ነገር ያለኝ ሁሉ አይመስለኝም። ልጆቼ እንኳን እስቲ በዓል ላይ የሆነ ነገር ሲቆኝ እስቲ ባባትሽ እና መውደድ አይገልጸውም። በቃ ወላሂ በቃ እኔ ሁሌ አብሬህ ብሆን አብሬህ ብኖር ሁሌም አልጠግበው በቃ ህይወት ማለት አንተ ነህ። አላህ ያቆይልኝ ባባዬ ያ ረቢ አላህ። ወላሂ በጣም እንግዲህ የዛሬ ዝግጅታችን ይህን ይመስላል። ወደ ተመልካቾቻችን ፕሮግራማችን እስካሁን ስለተከታተላችሁ ከልብ እናመሰግናለን። ይህን ዝግጅት ይዘውላችሁ የቀረቡት ቶን መልቲ ሚዲያ ከሚንበር ቲቪ ጋር በመተባበር ነው። ሌሎች ያልሰማናቸው ታሪኮችን ደግሞ በቀጣይ እናስደምጣቸዋለን። ለዛሬው በዚሁ እንሰናበታለን። ሰላም አለይኩም ወራህመቱላሂ ወበረካቱ።